ዛጎል ሲስተምስ ትሬዲንግ ፒኤልሲ አዲስ ነገር ይዞልን መጥቷል። አቶ ዮናስ መጀመሪያ እንኳን ደስ አለ ለማለት ፈልጋለሁኝ። እንደዚህ በጣም ለተጠቃሚው ለሁሉም ሰው በጣም ጥቅም ያለው ትልቅ አፕሊኬሽን ፈጥራችሁ ደግሞ ለዚህ ቀን ለማስመረቅ ስለበቃችሁ እንኳን ደስ አለ። ስሜቱ ምን ይመስላል? ስሜቱ በጣም ነው ደስ የሚለው። ያው ለረጅም ጊዜ የለፋንበት የድካማችንን ፍሬ በመጨረሻ ስናየው ሰውም ደግሞ ተጠቅሞት ፖዚቲቭ ፊድባክ ሲሰጠን እጅግ በጣም ደስ የሚያሰኝና የሚያረካ ነው። በጣም ደስ የሚል ስሜት አለው። በጣም ወጣት ነህ እና ደግሞ ይሄንን የመሰለ አፕሊኬሽን ላውንች ለማድረግ እርግጠኛ ነኝ በጣም ብዙ ጊዜ ይወስዳል። ምክንያቱም ውስጡ በጣም ብዙ ጠቀሜታዎች ነው ያሉት እና አንደኛ ምን ያህል ጊዜ ወሰደብህ የሚለውን ነገር፣ ከዛ ደግሞ እንደ አይቲ ማኔጀር ከስንት ሰዎች ጋር ነው አብራችሁ ኮላብ አድርጋችሁ የሰራችሁት? አንተ እንደ ተወካይ እዚህ ቦታ ላይ አለ፣ በእርግጠኝነት ሰፖርት ያደረጉ አብራችሁ የተሰራችሁ ልጆች አሉ ብዬ አስባለሁኝ እና ከምን ያህል ሰዎች ጋር ነው ምን ያህል ጊዜ ወሰደ? ያው አይ ቲንክ ወደ 9 ወር አካባቢ ፈጅቶብናል። በተጨማሪም የዩዘር ኤክስፔሪየንሱንም በተሻለ መጠን አሪፍና ደስ የሚያሰኝ የማያሰለች ለማድረግም እንደዚሁ ሞክረናል። የቲማችን ብዛት ወደ 7 አካባቢ እንሆናለን። እንደውም በዚህ አጋጣሚ እነሱን ማመስገን እፈልጋለሁ። ደከመኝ ሰለቸኝ ሳይሉ አብረው ሲሰሩ የነበሩ ቲሞች ነበሩ። በጣም ደስ የሚል ነገር ነው ያለው ውስጡ። በተለይ ከአየር መንገድ ጋር በተገናኘ የተነሱ ሀሳቦች ነበሩ። ቲኬት ቡክ ማድረግ፣ ትራቭል ለማድረግ ነገሮችን በጣም ቀለል የማድረግ ነገር አለው እና እሱ በጣም ትልቅ አድቫንቴጅ ሆኖ እንዳለ አየር መንገዱ በራሱ ደግሞ የራሱ የሆነ ፕላትፎርም አለው አይደለ? አፕሊኬሽን አለው። ለምሳሌ እስከዛሬ ስንጠቀምበት የነበረው አፕሊኬሽን ነው። አየር መንገዱ ጋር ገብተን ቲኬት ቡክ ማድረግ ካለብን ቡክ እናደርጋለን። ብዙ ነገሮችን አክሰስ ማድረግ እንችላለን። ዛጎል ደግሞ በራሱ እንግዲህ የተለየ ነገር ይዤ መጥቻለሁኝ እያለ ነው እና ምናልባት ከአየር መንገዱ ጋር የሚጣረስ ነገር አይኖረውም ወይ? የአየር መንገዱ ጥቅም አያስቀርም ወይ? ምንድነው እኛ ያደረግነው፣ አንደኛ ስፔሲፊካሊ አንድ አየር መንገድ ላይ ብቻ አይደለም የሰራ ነው። ግሎባሊ ካሉ አየር መንገዶች ጋር ፓርትነር ሰው ነው የምንሰራው። ከዚህ በተጨማሪ የዛን አየር መንገድን ፍላይቶች ነው የምንሸጠው። ስለዚህ ብዙ ከስተመሮችን የሚያገኝበትን ተጨማሪ ኢንተርፌስ ነው ክሬት ያደረግንለት። ስለዚህ ለነሱ እንደ አድቫንቴጅ አድርገው ስለሚያዩትም የአፕሪሺዬሽን ቶክን ኦፍ አፕሪሺዬሽንም እንደዚሁ ሲሰጡን ነበረ። ስለዚህ እነሱንም እንደመደገፍ ቢዝነሳቸውንም እንደመደገፍ ነው። ተስማምታችሁ ነው ማለት ነው ሰራችሁ ያለሁት። በጣም ቆንጆ ነው። ቅድም መድረክ ላይ ግን አንድ ነገር ሰምቻለሁኝ። ምናልባት ለከስተመሮች ኔጎሽዬት የማድረግ ነገር፣ ዋጋ የማስቀነስ ነገር አለው ሲባል ሰምቻለሁ ካልተሳሳትኩኝ እና አየር መንገዱ እንግዲህ ያዋጣኛል በዚህ መንገድ ነው ቲኬቶችን በዚህ ፕራይስ ነው የሚሸጠው ብሎ ያስቀመጣቸው የራሳቸው የሆነ ዝርዝር ዋጋዎች አሉት እና በምን መስፈርት ነው እናንተ ኔጎሽዬት አድርጋችሁ ለተጠቃሚው የዋጋ ቅናሽ የምታደርጉለት? አንደኛ ቅድም እንዳልኩሽ ግሎባሊ ካሉ ኤርላይንሶች ጋር ነው አንድ ላይ የምንሰራው። የፍላይት ኦፕሽኖችን በደንብ ሰፋ አድርገን ነው የምናመጣው። ከቺፐስቱ ጀምሮ እስከ ኤክስፔንሲቭ ድረስ እነሱ በፈለጉት አማራጭ አካተን ያለ ነው። ከዚህ በተጨማሪም የፍላይት ከስተማይዜሽኖችም ይኖሩታል። ከባጌጅ ጋር በተያያዘ፣ ከፓሴንጀሮች ጋር ከብዛታቸው ጋር በተያያዘ፣ ከታይም ጋር በተያያዘ እነዚህን ሁሉ አጀስትመንቶችን እንሰራላቸዋለን። ስለዚህ ኤርላይንሶችን ዲስካውንት አድርገው ነው ለኛ ሲሰጡ ቀንሰው በኔጎሽዬሽን ቅድም እንዳልኩሽ ለእነሱ አድቫንቴጅ ስለሆነ ኢንተርፌስ ነው የጨመርንላቸው ክላይንቶችን ሰፋ ያለውን ከስተመሮችን የሚያገኙበትን እና ይሄም አድቫንቴጅ ስላላቸው ከነሱ ጋራ የተለያዩ ዲስካውንት ሊሆኑ ፌሮችን ኢንክሉድ አድርገን ነው የምናመጣው ማለት ነው። ደስ ብሎናል። ከአየር መንገዱ ጋር በተለይ በዚህ መንገድ ተሳስራችሁ እየሰራችሁ መሆኑ ለተጠቃሚውም ለአየር መንገዱ፣ ምክንያቱም የኢትዮጵያ አየር መንገድ በጣም ትልቁ የጀርባ አጥንት የኢኮኖሚ ቤዛችን ነው እና ከእነሱ ጋር በደንብ በዚህ ልክ ኮላብ አድርጋችሁ መስራታችሁ በጣም ደስ የሚያሰኝ ነገር ነው እና ምን ያህል ሰዎችን ደግሞ ዛጎል ሱፐር አፕ የስራ እድል ፈጠረ የሚለውን ማወቅ ፈለግኩኝ። ለምን ያህል ሰዎች ኮል ሴንተር አለ ሲባል ሰምቻለሁ። በአጠቃላይ ከ50 በላይ የሚሆኑ ኤምፕሎዮችን በውስጡ ይዞ ነው ያለው። አይ ቲንክ ከእነሱ ውስጥም እኔ አንዱ ነኝ። በዚህ አጋጣሚ ማመስገን እወዳለሁ እና ብዙ ስኪሎቻችንን ማውጣት የቻልንበት ኤሪያ ነው። ሀገራችንንም በደንብ ስፔሻሊ በቱሪዝም ኢንዱስትሪው ላይ የራሳችንን አሻራ ማሳረፍ የምንችልበትን ፕላትፎርም እንድንፈጥርም እድልን ያመቻቸልን ድርጅት ነው። አይ ቲንክ በጣም ብዙ
የስራ እድሎችንም ለብዙዎች እንደፈጠረ ማየት ይቻላል እዚህ። ስለዚህ የስራ እድል መፍጠሩ እንግዲህ ይቀጥላል ማለት ነው፣ ይሰፋል ማለት ነው። ይቀጥላል። በጣም አሪፍ። ከዛ ውጭ እንግዲህ ምናልባት እኔ እንደ አንድ ጥያቄ ላነሳ የምችለው የተለያዩ ሱፐር አፖች እንግዲህ በተለያየ መንገድ ይመጣሉ ለህዝብ ተጠቃሚ እንዲሆን ማለት ነው። ባንኮች ያመጣሉ እንደዚህ አይነት ኢዚ የሆኑ ሲስተሞችን በርካታ ነገሮችን የምናነሳበት እና አንዳንድ ጊዜ አፕሊኬሽኖች ክራሽ የማድረግ ነገር ያጋጥማቸዋል ወይ ደግሞ የሆነ ብልሽት ያጋጥማቸዋል ወይ አፕዴት መደረግ ይፈልጋሉ እና ለምሳሌ የባንኩን እንደምሳሌ ማነሳለን ቦታው ጋር ድረስ ሄደን እንዲያስተካክሉት እናደርጋለን። ኃላፊነት የሚወስዱ ሰዎች አሉ የምናገኛቸው ፊት ለፊት ላይ እና ምናልባት ዛጎል ሱፐር አፕ ክራሽ ቢያደርግ የገንዘብ ትራንዛክሽንም አለው እና ተጠያቂ የሚሆነው ማነው? አፕሊኬሽን አፕዴት የሚያደርግልንስ ማነው? ወይስ በራሱ ጊዜ አፕዴቶች ሲኖሩት አፕዴት ያደርጋል ራሱ? ቅድም ሜንሽን ለማድረግ እንደሞከርኩት ፕሬዘንቴሽኑ ላይ ካየሽ ሪል ታይም የሆነ ፑሽ ማድረግ እንችላለን። አፕዴቶችን ከኛ ሳይድ በጎችን በደንብ ሞኒተር እናደርጋለን። ችግሮችን አፕ ላይ ሊመጡ ይችላሉ ብለን ያሰብናቸውን ቀድመን ፕሪዲክት አድርገን 24 ሃወርስ የሚሰሩ ቴክኒካል ቲሞችም አሉ። አት ሴም ታይም ደግሞ ኦፕሬሽን ላይ የሚሰሩ ሰዎች ስላሉ ኮል ሴንተርም ስላለን ከዚህ በተጨማሪ አፕሊኬሽኑ ላይ የፊድባክ ኢንተርፌስ አለው። የፊድባክ ኢንተርፌስ እዛ ላይ ያሉትንም ፊድባኮች እያየን አፕሊኬሽኑን ፈርዘር ኢምፕሩቭ እያደረግነው ኤክስፓንድ እያደረግነው የምንሄድበት ሁኔታ ነው ማለት ነው። በጣም አሪፍ። ስለዚህ ለእኛ በጣም ይህን ቀላል የሆነ አፕሊኬሽን ላውንች ስላደረጋችሁልን በጣም በድጋሜ ላመሰግንህ እወዳለሁ። በተለይ እንደ ወጣት ደግሞ እንኳን ደስ አለ። የልፋትህን ውጤት ቲሞችህን ወክለህ በዚህ ደረጃ መግለጽ መቻል በጣም ትልቅ ስኬት ነው እና እንኳን ደስ አለ። ስለዚህ እንኳን ደስ አለ የምትለው ሰው ካለ? በቅድሚያ ለድርጅታችን ዋና ስራ አስኪያጅ ለአቶ ያሬድ እንኳን ደስ አለ ለማለት ወዳለሁ። ለቲሞቼ እንኳን ደስ አላችሁ። በኦፕሬሽን ላይም ሲሰሩ የነበሩ ብዙ ኮመንቶችን ሲሰጡን የነበሩ ኤጀንቶች አሉ። እነሱንም በዚህ አጋጣሚ በጣም አመሰግናለሁ ማለት ወዳለሁ። ምናልባት ከዛጎል እንግዲህ ከመጣንበት ዓላማ ውጭ የሆኑ አንድ የተወሰኑ ጥያቄዎችን ላንሳ። ምንድነው የሚያዝናና? ኦኬ፣ ያው አዳዲስ ነገሮችን ክሬት ማድረግ በጣም ያዝናናኛል። ከነዛ ውስጥ አንዱ ፍሬ ዛሬ ሱፐር አፕ ነው። አሁንም በቅርቡ ይዘን የምንመጣቸው በጣም ብዙ አዳዲስ ነገሮች አሉ እና ስፔሻሊ ኢትዮጵያ ውስጥ ካየሽ ብዙ ጊዜ የውጭ ዜጎችን ነው የሚታመኑት ስፔሻሊ በዚህ ቴክኖሎጂ ነገር ላይ እና ያንን ደግሞ ለማስቀረት በደንብ እዛ የታዩትን ቴክኖሎጂዎች ለምን ኢትዮጵያ ውስጥ አይሰሩም በሚል ወደ ሀገራችን ያንን ፊቸር በማምጣት በደንብ ክሬቲቪቲ ራሱ በራሱ ያዝናናል። አዎ እና ፍሬውን ደግሞ ስታየው ጭራሽ ኢምፕሩቭ እንትን ያደርግሻል፣ ያነሳሳሻል እና አሁን በዛ ላይ ያዝናናል። ኳስ ትወዳለህ? ኦፍ ኮርስ። የማን ደጋፊ ነው? ያርሰናል። ኦኬ። ስለዚህ ደስተኛ ነበር ማለት ነው። ባለፈው ሲዝን ደስተኛ ነበር። እሺ፣ አሁን ደግሞ የዓለም ዋንጫ አለ እና እየተመለከትክ ነው? ምናልባት አሁን እናንተ ስራችሁ በጣም ቢዚ ላይ ምናምን ስለሆነ ታያለህ? ኦፍ ኮርስ። አዎ፣ የሆነ ጊዜ አናጣም ወይም እናወራለን እዛ ከቲሞቻችን ጋር ፍሬንድሺፑን ሜክስ እናደርግ። ያሳው እና ስለዚህ የማን ደጋፊ ነህ? ፖርቹጋል። ስለዚህ ያሸንፋል ብለህ ታስባለህ? ምንም ጥያቄ የለም። አሁን እንዴት ነው ጅማሬውን ስትመለከተው? ያው እንግዲህ ባለፈው እንዳየሽው 5-0 እስከማሸነፍ ደርሷል። ቆንጆ ነው። ስለዚህ አሁን ወሳኙን ጥያቄ ቢጠይቅ ግልጽ ነው መልሱ። አይ ቲንክ አሁን ከሰማሁት ነገር ከሜሲና ከሮናልዶ ያው እንግዲህ እንደ ወቅቱ ስለዚህ የሮናልዶ ልበል እንበል። እሺ፣ መልካም እድል እንግዲህ። በጣም አመሰግናለሁ ለጊዜ። በጣም አመሰግናለሁ አቶ ያሬድ ስላገኘህ ደስ ብሎኛል። በቅድሚያ እዚህ የተገኘንበትን እስቲ ትንሽ ነገር አብራራል። እሺ፣ አመሰግናለሁ። ዛሬ የተገናኘነው የዛጎል ሱፐር አፕን እንዲሁም የኮርፖሬት ፖርታል ለማስመረቅ እና ኪክኦፍ ለማድረግ ነው። ዛጎል ያው ከዚህ በፊት የዛሬ 2 ዓመት ያስመረቅ ነው ፕሮዳክት አለ። ዛጎል የሚባል ፍላይት እና ሆቴል ብቻ የሚሰራ ፕላትፎርም ነበር ያስመረቅ ነው። ከ2 ዓመት በኋላ ደግሞ ዛጎል ሱፐር አፕ ብለን የተለያዩ ኢንተግሬሽኖችን ከ700,000 በላይ ሆቴሎችን ግሎባሊ ጨምረን እንዲሁም የተለያዩ የባንክ ኢንተግሬሽኖችን አካተን እንዲሁም ለኮርፖሬት ደንበኞቻችን የኮርፖሬት ፖርታል አበልጽገን ጨርሰን ያው ዛሬ ለማስመረቅ ተገናኝተናል ማለት ነው። በጣም ትልቅ ሀሳብ ያለው ደግሞ ብዙ ነገሮችን ቀለል የሚያደርግ አፕሊኬሽን ነው ይዛችሁ የመጣችሁት እና በቅድሚያ ለዛ በጣም እናመሰግናለን ለማለት እወዳለሁኝ። የህዝቡን ጥያቄ በደንብ ቀለል የሚያደርጉ ፕሮሰሶችን ቀለል የሚያደርጉ ነገሮች በጣም አሪፍ ናቸው እና
እንኳን ደስ አላችሁ ለዛ። እንግዲህ ከብዙ ድርጅቶች ጋር ደግሞ አብራችሁ የሰራችሁ ይመስለኛል። ምክንያቱም በጥበቡ ዓለም ያሉ ሰዎች እንዲሁም ደግሞ የተለያዩ ካምፓኒ ኦነሮች በዚህ ፕሮግራም ላይ ተገኝተዋል እና ከምን ያህል ድርጅቶች ጋር አብራችሁ ኮላብ አረጋችሁ? በምን ሰፖርት አረጓችሁ? እሺ አመሰግናለሁ። ኮላቦሬሽናችን በጣም ሰፊ ነው። ያው ቶታሊ ኢኮሲስተም ነው ቢልድ እያደረግን ያለ ነው። ሶ የላይፍ ስታይል ኢኮሲስተም ከሁሉም ጋር ፓርትነር ማድረግ ይጠይቃል። ሆቴሎች እንዳልኩሽ 700 ሺህ ሆቴል በጣም ትልቅ ነው። በኢትዮጵያም የመጀመሪያው ነው። ከ1200 በላይ ዴስቲኔሽን ማኔጅመንት ካምፓኒዎች አሉ ግሎባሊ ከኛ ጋር የሚሰሩ። ከ12 በላይ አየር መንገዶች አሉ። እንዲሁም ባንኮች ሜጀር የሚባሉትን ባንኮች መርጠን ከነዚህ ባንኮች ውስጥ ኢንተግሬት አድርገን ከነሱም ጋር የፕሮሞሽናል ካምፔኖች እየሰራ እንገኛለን። እንደ ደንበኛ ደግሞ የኮርፖሬት ከስተመሮች አሉ፣ ኤንጂኦዎች አሉ፣ ባንኮች አሉ። እንዲሁም ደግሞ አፕሊኬሽኑን የሚጠቀሙ ከ100 ሺህ በላይ ደንበኞች አሉ ከረንት። በጣም አሪፍ። እንግዲህ ምን ላይ ነው አሁን ይሄንን ሱፐር አፑን የምናገኘው? የዛጎል ሱፐር አፑን የምናገኘው ምን ላይ ነው? ኢትዮጵያ ውስጥ ያሉ ሰዎች እንግዲህ ሊያገኙት ይችላሉ። ምናልባት አፕ ስቶርም ከሆነ ፕሌይ ስቶርም ላይ ከሆነ ሊያገኙት ይችላሉ። ከኢትዮጵያ ውጭ ያሉ ሰዎች ኦፍኮርስ ይህንን ነገር አክሰስ ማድረግ አለባቸው እና ለእነሱ እውቅናውን የምትፈጥሩት እንዴት ነው? ይሄ አፕሊኬሽን አለ ቀለል የሚያደርግ አፕሊኬሽን ነው የሚለውን ነገር እንዲያውቁ የሚደረግበት መንገድ ምንድን ነው? ይህንን በተመለከተ ለኢትዮጵያ ኦዲየንስ ያው ኦልሬዲ ላይቭ ወጥቷል ፕሮዳክቱ። ኤኒዋን ፕሌይ ስቶር ላይም አፕ ስቶር ላይም ገብቶ ዛጎል ብሎ ሰርች አድርጎ አፕሊኬሽኑን ዳውንሎድ ማድረግ ይችላል። አፕሊኬሽኑ ደግሞ በቀጣይ ወደ ሌሎች ዴስቲኔሽኖች ፕሮሞት አድርገን ያው ፕሮሞሽን ነው የሚያስፈልገው። ፕሮሞሽን ሰርተን ወደ ኖርዝ አሜሪካ፣ ወደ ሚድል ኢስት፣ ወደ ኤዥያ እንዲሁም ወደ አፍሪካ ማርኬቶች ኤክስፓንድ እናደርጋለን ማለት ነው። ግን አሁን ባለው ኤኒባዲ ዓለም ላይ ያለ በሙሉ ዛጎል ብሎ ሰርች ካረገ ፕላትፎርሙን ዳውንሎድ አድርጎ መጠቀም ይችላል። ኢትስ መልቲፕል ከረንሲ ነው። በብርም መቁረጥ ይችላል፣ በዩኤስዲም መቁረጥ የሚችልበት ፕላትፎርም ነው። ስለዚህ በደንብ አቬሌብል አድርጋችሁታል። አቬሌብል ነው። ኤኒባዲ መጫን ይችላል። በጣም አሪፍ። የዳታ ሲስተሙ የሚሰራበት የዳታ ሲስተም 3G 4G የዋይፋይ ሲስተሙ አንዳንድ ቦታዎች ላይ ለምሳሌ የተለያዩ አፕሊኬሽኖች በ3G የሚሰሩ አሉ፣ የማይሰሩ አሉ። ስለዚህ ዛጎል እንዴት ነው የሚሰራው? እንግዲህ ያው ሶፍትዌር ላይ ፕሮዳክቱን ዴቨሎፕ ስናደርግ ለረጅም ዓመት ልምድ ያላቸውን ቲሞች ነው ያሰባሰብ ነው። ከተለያዩ ተቋማት ነው የወሰድናቸው ልጆቹን። እነዚህን ከግምት ያስገባ በጣም ቀላል፣ በጣም ፈጣን፣ ለአጠቃቀም ምቹ፣ ቅድም ፕሬዘንቴሽኑ ላይም አይተሸዋል። ኢትዮጵያን ተች ያለው በሎካል ሰዓት አቆጣጠር በሎካል ካሌንደር ያለው ከስፒድም ጋር በተያያዘ ደግሞ ያው እኛ ሰርቨሮቻችንን ሪደንደንት የሚባል ሰርቨር አለ። በተለያዩ ሎኬሽኖች ላይ ግሎባሊ ነው እየተጠቀምን ያለ ነው። ከረንትሊ አማዞንን ከምታውቁት ከሆነ አማዞንን የሚጠቀም ሰርቨር ነው። ሶ ስፒድ ላይ ፐርፎርማንስ ላይ እና ደግሞ ሴኪሪቲ ነው ዋናው ነገር። ሴኪሪቲ ላይ ፐርፌክት የሆነ ከኢንፎርሜሽን መረብ ደህንነት ኤጀንሲም ፍቃድ ያገኘ ፕላትፎርም ነው። በጣም አሪፍ። እንግዲህ ደስ ብሎኛል። ስለዚህ ትርፋማ ፕላትፎርምም ደግሞ ይመስለኛል እና ዛጎል እንግዲህ ለህዝቡ እንደዚህ ይፋ ሲደረግ ምን ያህል አተረፈ፣ እንቅስቃሴ ምን ይመስላል የሚለውን ከቻልኩኝ። እንግዲህ እስካሁን ባለን ዳታ ከ2 ቢሊዮን በላይ ትራንዛክሽኖችን ዛጎል አካሂዷል። አሁን ኢንተግሬት ባረግናቸው ባንኮች ማለት ነው። ሶ ድርጅቱ ትርፋማ ነው፣ ስኬታማ ነው። ወደፊት ደግሞ ከዛሬው ኢቨንት በኋላ ሞር ወደ ፐብሊክ እስካሁን ፕሮሞት ሳይደረግ ነው ከ2 ቢሊዮን በላይ ትራንዛክሽን ያካሄደው። ወደፊት ደግሞ ከዛሬዋ ቀን ጀምሮ ፕሮሞት ተደርጎ የኢትዮጵያን የትራቭል ማርኬት ሞደርናይዝ ለማድረግ ምቹ ለማድረግ ቀልጣፋ ለማድረግ እንሰራለን፣ ፕሮሞት እናደርጋለን። በጣም አሪፍ። በጣም ደስ ብሎኛል። በድጋሚ እንኳን ደስ አላችሁ። ለዚህ ስኬት ስለበቃችሁ ስላገኛችሁ ደስ ብሎኛል። በጣም አመሰግናለሁ። እናመሰግናለን።